ለምንኛ እንዴ ልጅህን ጥለ ሚስትህን ጥለ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ውሰደኝ። የት ነህ እንዴ? ቤተሰብ ምን ጉድ ነው? መግቢያ ላይ የሰማችሁት ነገር ሰምታችኋል። የሩታዬ ፋሚሊዎች ደግሞ ላይክ አድርጉ። ለምንድን ነው ላይክ ማታረጉት? የሩታ ፋሚሊዎች ቪዲዮውን ዛሬ 100 ላይክ አድርጉኝ ማለት ነው። እና መግቢያ ላይ እንዳያችሁት አብርሽ ታግቷል። ወዶና ፈቅዶ አይደለም የሄደው ማለት ነው። እንግዲህ ሰምታችኋል። ኤፍሬም ናና ውሰደኝ እያለው ነው። ይሄ ልጅ ታግቶ ነው ያለው ማለት ነው። ወዶና ፈቅዶ አይደለም ከነሱ ጋር ያለው ከሄርሜላ ጋር ያለው። እኔ ምን ማለት እንዳለብኝ እንኳን አላውቅም። ከስር ደግሞ ኮሜንት የምትጽፉ ልጆች መልካም የመቃጠል ዘመን የሩታ ምናምን ሩታ መልካም የመቃጠል ዘመን። ይሄ ልጅ እኮ ወዶና ፈቅዶ አይደለም ወደ ሄርሜላ የሄደው ማለት ነው። የምትሰሙ ከሆነ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ወደ ጉዳይ ስገባ አብርሽ ታግቷል። አብርሽ ታግቶ ነው ያለው። ኤፍሬም ናና ውሰደኝ እያለው ስልኩ ነጠቀችው። መልሳ ደግሞ ሄርሜላ ምን አለች? ደህና ነኝ በለው አለችው። መልሳ ማለት ነው። እንዴ ምን አይነት ሴት ነሽ ግን አንቺ ሄርሜላ የምትቦይ ማለት ነው። ምን አይነት ሴት፣ የሴት ክብር የሌለሽ ወራዳ። ዛሬ እሰድብሻለሁ። ወራዳ፣ የወረድሽ ወራዳ ሴት ነሽ። የሴት ክብር የሌለሽ ሴት አሰዳቢ ማለት ነው። የምሬን ነው። ሴት አሰዳቢ እንዴ ቤተሰብ። ይሄ ልጅ በቃ ሚስቴ ልጄ እፈልጋለሁ ብሎ ሄደ። አይ ሚስትህ ጋር አትሆንም በግድ እኔ ጋር መሆን አለብህ ይላል ሰው በግድ ሳይፈልግ። ሲጀመር ከመጀመሪያው ጀምሮ አብርሽ መች ፈልጓት ሄደ? በግድ መጥታ የተለጠፈችበት እኮ እሷ ናት። አብርሽ ላይ የተለጠፈችው እሷ ናት። እንግዲህ እንደምንም ብላችሁ ሩታና ኤፍሬም እንደምንም ብላችሁ አብርሽ ልትደርሱለት ይገባል። ከዚች ከማትረባ የሴት ክብር የሌላት ሴት፣ የሰውን ትዳር ከምትበጠብጥ ሴት እንደምንም ብላችሁ ከእጇ ልታወጡት ይገባል። እንደምንም ብላችሁ እርግጠኛ ነኝ ደግሞ በዚህ ሙሉ በሙሉ እተማመናለሁ ሩታና ኤፍሬም አብርሽን እንደሚያገኙትና እንደሚያመጡት። እኛ ደስተኞች ነን። እኛ የሩታ ደጋፊዎች ሁሌም በትክክለኛ መንገድ የቆምን ሰዎች ስለሆንን መቼም ቢሆን ማለት ነው መቼም ቢሆን ትክክል ነን። ይሄ ነገር ደግሞ ጊዜ ይፈጃል እንጂ አብርሽና ሩታ መቼም ቢሆን አይለያዩ። ገብቷችኋል? አታለቅልቁ። የውሽሚት ደጋፊዎች አታለቅልቁ። መልካም የመቃጠል ዘመን ምናምን ሰማችሁ? አሁን በጆሮአችሁ ይሄን ሰምታችሁ ደግሞ ኮሜንት የምትጽፉ ሰዎች በጣም ትገርሙኛላችሁ። እኔ ናና ውሰደኝ እያለው እኮ ነው። ወዶና ፈቅዶ እኮ አይደለም ከሷ ጋር ያለው ማለት ነው። ሲወስዱትም አግተውት ነው የወሰዱት። ስልኩን ወስደውበት ስልኩን ዘግተውበት ነው የወሰዱት እንጂ አብርሽ ወዶና ፈቅዶ አይ እኔ ሄርሜላ ጋር መሆን እፈልጋለሁ ብሎ አይደለም ተነስቶ የሄደው። ግን ሩታ ጋር እኔ ከሩታ ጋር መሆን እፈልጋለሁ እያለ ነው። እኔ ከሩታ ጋር መሆን ከእህቱ ቤት እንኳን ተነስቶ ወደ ቤቴ ብሎ ነው የሄደው። አይታችኋል ቪዲዮ ላይ ሁላችንም ያየነው ነገር ነው። አሁን ግን ሄርሜላ ጋር ያለው ወዶና ፈቅዶ አይደለም ታግቶ ነው ያለው። ስለዚህ ይመለሳል፣ ወደ ሚስቱና ወደ ልጁ ይመለሳል ማለት ነው። ምንም መንጫጫት አያስፈልግም። ሄርሜላ ማን እያላችሁ አታለቅልቁ። አለቅላቂ ሁላ ማለት ነው ከሄርሜላ የሄርሜላ ደጋፊዎች ከሄርሜላም ጭምር አለቅላቂ ናችሁ። የሴት ክብር የሌላችሁ፣ የትዳር ክብር የሌላችሁ በቃ አይምሯችሁ የተደፈነ። እንዴ ይሄ ልጅ ትዳሬ እያለ ለምን ትዳረ ትመርጣለህ? በግድ እኔን መምረጥ አለብህ ብሎ ሰው በዚህ ልክ አሳግቶ ወደሱ ይወስዳል? አሳግታ እኮ ነው የወሰደችው። ሩታ እኮ እሺ መተት ምድሪ ምናምን አላችሁ። መተት አርጋበት ነው ደስ ሄደ ምናምን አላችሁ። ግን አግታ እንደ ሩታ አልወሰደ፣ እንደ ሄርሜላ አግታ አይደለም ወደሱ የወሰደችው። ገባችሁ? አግታ አይደለም ወዶና ፈቅዶ ነው የሄደው ወደ ሩታ ማለት ነው። እንደ ሄርሜላ አሳግታ አይደለም የወሰደችው። እናንተ ማፈሪያዎች ማለት ነው። አንቺ ሄርሜላ ማፈሪያ የሆንሽ ልጅ፣ ማፈሪያ የሆንሽ ልጅ ነሽ አንቺ ማለት ነው። አሰዳቢ፣ ሴትን የምታሰድቢ ዝቃጭ ሴት ነሽ። እንዴት በዚህ ልክ ሰው እንዴት ለራሱ ክብር አይኖረውም? እንዴት ለሴትነቱ ክብር አይኖረውም? በዚህ ልክ
የምር ቤተሰብ በጣም የምትቀፍ ልጅ ናት ማለት ነው። እኔ ቪዲዮውን ስሰማ ናና ውሰደኝ ሲል እኔ እውነት በቃ ይሄን አክል ታግቶ አልመሰለኝም ነበር። እነ ሩታ ሲያወሩ ቪዲዮ ላይ ስሰማ ታግቶ ነው ምናምን ሲል የምር ታግቶ አልመሰለኝም ነበር ማለት ነው። እና ዛሬ ሲያወራ ኤፍሬም ናና ውሰደኝ የት ነው ያለኸው እያለው ነው። እንግዲህ ይሄ ልጅ ያለ ፍላጎቱ ሳይወድ ያለ ፍላጎቱ ነው እዛ ጋር ያስቀመጡት አግተው ስልኩን ቀምተው ስልኩ ተዘግቶ ያለ ፍላጎቱ ነው ማለት ነው የወሰዱት። ግን ሄርሜላ በዚህ ልክ ባትዘቅጪ በዚህ ልክ ባትወርጂ ልጁ ብትተዩ ከሚስቱና ከልጁ ጋር አብሮ ህይወቱን ቢቀጥል እንዴ ቺኮ የምር እውነቴን ነው እኮ እንደ ዋይፋይ ሲያጠፋት በራሷ ጊዜ መታ ኮኔክት የምታረግ ካብርሽ ራስ አልወርድም ያለች እድሜ ልኳ ቢርቃት መራቅ ያልቻለች ሴት ብትኖር ሄርሜላ ናት። የምሬን ነው። ተይኝ እያላት እኔ ከሚስቴ ጋር መኖር እፈልጋለሁ እያለ የማትሰማ ጆሮ ዳባ ልበስ ብላ ዝም ብላ ከላዩ ላይ የማትወርድ ከላዩ ላይ የምትለጠፍ ልጅ እንዴ! ምን ነው አንዳንዴ ለልጁ እንኳን ትንሽ ለልጁ እንኳን ርህራሄ አይኖርሽም? ለማንኛውም ለዛሬ ይሄን አክል ካልኩ ይበቃኛል። ቤተሰብ ቪዲዮውን ላይክ ማድረጋችሁ አትርሱ ማለት ነው። ባይ